ሰላም እንዴት ናችሁ? ዛሬ ሁላችንም የምንፈልገው ነገር አለ። ስኬት፣ ነፃነት፣ የተሻለ ህይወት። ታዲያ ለምንድነው አብዛኞቻችን በዚያ ውስጥ የሌለ ነው? መልሱ በጣም ቀላል ነው። ዛሬ ቀላል ህይወት እየኖርን ነገ ከባድ ህይወትን እየገዛን ነው። አንድ ጥያቄ ልጠይቃችሁ። ዛሬ ጠዋት ለመንቃት ከአልጋዋ ስትታገሉ ለመነሳት፣ ስራውን ለመጀመር ሲሰንፉ፣ ስልክዎን አንስተው የማህበራዊ ሚዲያ ገጾችን ማገላበጥ ሲመርጡ ያ ቀላልና ምቹ ስሜት የሰጠዎትን ነገር መርጠዋል? ሶስት ወሳኝ ነገሮችን እንይ። አንደኛ፣ የሁለቱ ህመሞች ምርጫዎች። ህይወት ሁለት አይነት ህመሞችን ያቀርብልናል። የመጀመሪያው የዲሲፕሊን ህመም፣ የሁለተኛው የጸጸት ህመም። የዲሲፕሊን ህመም የምንለው ይህ ህመም አሁን ጠንክሮ የመስራት፣ ቀድሞ የመነሳት፣ የማጥናት፣ ገንዘብ የመቆጠብ እና አይሆንም የማለት ህመም ነው። ይህ ህመም ትንሽና ጊዜያዊ ነው። ሁለተኛው ህመም የጸጸት ህመም። ይህ ደግሞ ከ5 ዓመት በኋላ ለምን አልሞከርኩም፣ ለምን ጊዜን አባከንኩ፣ ለምን አልደፈርኩም ብሎ የሚመጣ ህመም ነው። ይህ ህመም ትልቅና ዘላቂ ነው። በየዕለቱ እርስዎ ከእነዚህ ሁለት ህመሞች አንዱን እየመረጡ ነው። ዛሬ መዝናናትን፣ መዘናጋትን እና ምቾትን ከመረጡ የጸጸት ህመም እየከፈሉ ነው። ምቾቶ ውድ ዋጋ ያስከፍሎታል። ሁለተኛ፣ ስሜታችሁን አትሽጡ። ስሜታችንን መቆጣጠር። ስሜታችን ዛሬ ደክሞኛል እረፍ ይላል። ስሜታችን አንድ ተጨማሪ ፊልም ልመልከት ይላል። ስሜታችን ጓደኞቼ ጋር ልሄድና ልሳቅ ይላል። እነዚህ ሁሉ ለአጭር ጊዜ ጥሩ ስሜት ሊሰጡ ይችላሉ። ነገር ግን እነዚህ አጭር ስሜቶች የረጅም ጊዜ ውሳኔውን እና ህልምዎን እንዲገዙ መፍቀድ የለብዎትም። ስኬታማ ሰዎች የሥራ ፍላጎት ባይሰማቸው እንኳን መስራት የሚገባቸውን ስለሚያውቁ ይሰራሉ። ይህ ነው ዲሲፕሊን። ሶስተኛ፣ ለውጥ አሁን ይጀምራል። ለውጥ የሚመጣው ነገ ወይም ነገ ወዲያ አይደለም። የሚመጣው ዛሬ፣ አሁን፣ በዚህ ሰዓት ነው። እነዚህ 3 ነገሮችን ዛሬውኑ ይቀይሩ። የመጀመሪያው፣ ሰዓቶ ከእንቅልፎ እንደተነሱ ስልክዎ ላይ የሚጠፋውን ጊዜ ወደ ግቦ የመውሰድ ስራ ላይ ያውሉት። ማንነታችሁን የሚጎትቱ ግንኙነቶች፣ ወደ ኋላ የሚጎትቱ ጊዜያችሁን የሚያባክኑ እና በአሉታዊነት የተሞሉ ሰዎችን ከህይወቶ ውስጥ ቀስ በቀስ ያስወጡ። ትንሽ ይጀምሩ። ነገሩ በጣም ከባድ ከማድረግ ይልቅ በትንሹ ይጀምሩ። ህመም የሌለበት ዲሲፕሊን ይፍጠሩ። በመጨረሻ፣ ዛሬ በምቾት መኖር ማለት ነገ በጸጸት መኖር ማለት ነው። ተነሱ፣ ዋጋ ክፈሉ። የዲሲፕሊን ትንሽዬ ህመም ከጸጸት ትልቅ ህመም ይሻላልና ህይወትዎን አሁን ይቆጣጠሩ።